የምንችለው? ለምን ቤተሰብ ነው ክስ መመስረት የምንችለው? አብሮ የሄደም ልጅ አለ ሀቡ የሌላ በተጨማሪ ኢትዮጵያ የገቡ ወደ 4 ልጆች አሉ። እነሱም ስልክ አቦ ፋኖ ጋር አለ ይስጡና እንዴት ነው ጉዞን የሚለውን እዛው ተይዘው ሊጠየቁ የሚችሉበትን ነገርም ማግኘት ይቻላል። ገብተው የመሰከሩ ልጆች ነበሩ። 9 ናቸው አብሮ የሄዱት ከልጅቷ ጋር። እሷ ብቻ ቀረች። ሌላው ግን ገብቷል፣ ደርሰዋል ወደሚፈልጉበት ነገር። እሷ ብቻ ቀረችው። ደርሰዋል፣ ኢትዮጵያ ውስጥ ገብተዋል። አብረዋት የነበሩ ልጆች። አዎ የገጠር ልጅም እኮ አብሮ የሄደ እኮ ነው የገባው። ሌላው ነው የመኖሪያ ፈቃድ አሰርተው የተመለሱ አሉ። የገጠር ልጅ የተመለሰው እሱ የሳውዲ ቁጥር ሳሪቲ ሰታኝ ዳይሬክት ስደውልለት ስልኩን ዘግቷል። ዋትሳፕ ላይ ደግሞ ቮይስ አድርጌለት አንድ ራይት ነው፣ ኦፍላይን ነው፣ ከኢንተርኔት ወጥቷል። በቲክቶክም ብዙ ሰው ሼር አደረገለት፣ አልመጣም። ሶ አይ ሆፕ ስልኩን ሲከፍት ምላሽ ይሰጠናሉ የገጠር ልጅ ብለን ተስፋ እናደርጋለን። ባልየውን ደግሞ እና የባልየው ስልክ ካለው ቆይ አንዴ አቡፋኖ ልጠይቀው። እሺ አቡፋኖ አንተ ቢዚ ከሆንክ እና እንዳልከው መምጣት ካልቻልክ ፕሊዝ የአባትየውን ስልክ፣ የባልየው ሳውዲ ያለውን ስልክ እና የአብረው የነበሩ ኢትዮጵያ የገቡ ልጆችን ስልክ እና ስም ቁጥራቸውን እዚህ ጋር አስቀምጥልኝ። ቴንኪው። በቃ ይኸው አቡፋኖ ሲልክልኝ እኔ ወደ ቅልቦች አስተላልፍና ቤተሰቦቹ ያውን ስለመሸ ነገ ይደውልላቸዋል። ቅልቦች ደውሎ እሺ። ሌላስ ጉዳዩ የሚመለከት የተረሳ ያልተጠየቀ የመሰለኝ ሀና ከተደፈረች በኋላ ስልክ ይዛ እያለቀሰች አይነት ነገር ስልክ ስታወራ ነበር የተባለው ነገር ወደ ማን ነው የተደወለው? ወደ ባለቤቷ፣ ወደ እህቶቿ፣ ጓደኞቿ? እነዛ ሰዎች ለምንድን ነው ቢያንስ ላይ መጥተው በዛ ሰዓት ደውላ ምን አለቻቸው? የሆነ ፍንጭ ሊኖር ይችላል፣ የተነገራቸው ነገር ሊኖር ይችላል ነው። እንደዛ ብለው ነበር አብረዋት የሸዋውን። ይቅርታ ሳሪቲ ሞዴሬተር ሰጥሻለሁ አይደል? አስገቢው የሸዋውን። እሺ አሉ የት አለሽ? እሺ ሳሪ ሜንሽን አድርገህ ጻፍ። ይቅርታ ብሬክስ አበባ ስጥ የሸዋው መብረቅ። እሺ አቡቀት ይቅርታ ብሬክስ ይቅርታ ብሬክስ ስላቋረጥኩ አልሰማኝም። እኔም ይቅርታ ብዬ ሰው እያወራ ማቋረጥ አልወድም። እሺ ምን ለማለት ፈልጌ ነው ሀቢባ፣ ይሄ ነገር አሁን በዚህ አቡ ሞዲኔተር የለም ቅንድቦችም መጥቶ እዚህ ላይ ከተቀመጡ ከተጀመረ እንዲሁ እንትን መሆን የለበትም ባይነኝ። ለምን መሰለሽ ከስሩ እንደገና እንደ አዲስ ሊታይ ከሆነ በጣም ብዙ መታየት ያለበት ነገር አለ እና አድካሚም ይሆናል፣ ረዥም ቀናትም ሊወስድ ይችላል እያንዳንዱ። ምክንያቱ ቀበርናት ያሉ ሰዎችም በሌላ ቦታ ኢንተርቪው እየተደረጉ ቃላቸው ይሰጣሉ። ደላላ የተባለውም እንደዛ ቃሉ ይሰጣል። ኢቨን ቀብረናታል ያሉ ሰዎች እኮ ቃላቸው ሰጥተዋል በሌላ ቦታ፣ ሌላ ሚዲያ ፌስቡክ ላይ ነው። እኔ ሰዎች ሼር አድርገውልኝ ያየሁ። ሰላም ሀቢባ፣ ስልክ ቁጥሩን የአባትየውን የወንድሟን የባሏ አለኝ መስጠት እችላለሁ። ፎሎ ባክ አድርግኝና ማለት ነው በውስጥ ልክልታል። እሺ ወንድሜ በጣም እናመሰግናለን። ኦኬ ሀቡ፣ በዛ ላይ ልንገርሽ የሀና ፓስፖርትና ስልኳ ኢትዮጵያ ውስጥ ነው ያለው። እሺ አቡ፣ ለመረጃ የሀና ስልክና የሀና ፓስፖርት አለ። እሺ በጣም ጥሩ። አብረዋት ከሄዱት ውስጥ ስልኩ አለ እዛ ውስጥ። እንግዲህ ስማሩን ጥሩት። እሺ ጥሩት። ቆይ አንዴ እንትናን በመጀመሪያ የሸዋ ቁጥርን ልትልክልኝ ትችላለህ? እነዚህን ኢንፎርሜሽኖች ዋትሳፕ ላይ እንድትልክልኝ ቁጥርህን ኢንቦክስ ትልክልኛለህ? ኦር ለሳሪ ልክልሻለሁ። ችግር ልክልሻለሁ። እሺ አሁን ለሳሪ ላክላትና ሳሪ ዋትሳፕ ስላላት አሁን ዋትሳፕ ላይ ሰጠኝ። ሀቢባ ነኝ ስልክ በቮይስ አሁን ቁጥሩንና ከዛ ይሄ የአባትየው ይሄ የባልየው ካልከኝ ቀጥታ ሳሪ ፎሎ ባክ መልሽ እንድልክልሽ። የሸዋ እኔ ባዮ ላይ ቁጥር ያለ እዛ ላይ ና ቶሎ። እሺ አንተ መምጣት አልሰራም ብሎኝ እኮ ነው ሳሪ ግሩፕ ላስገባት ትሞክር። እኔ በግል ቁጥር በግል ቆይ ሀይል በልበው። እሺ ሼር አድርጉለት ውዶች።
ገንዘቡን ሌላ ደግሞ ምንድን ነው ጭንቅላቴ ላይ የመጣው ጥያቄ፣ ሀና ለደላለው ገንዘቡን የከፈለችው በኢትዮጵያ ነው ወይ? ይህን ሊመልስልን የሚችለው ማን ነው? ባሏ አይደለ? ባሏ በኢትዮጵያ ባንክ አካውንት ከሆነ ክፍያው የተፈጸመው እና ያንን ባንክ አካውንት ባሏ መስጠት የሚችል ከሆነ ያ ባንክ አካውንት ያስፈልገናል። ዋው አቡ ምን አይነት ስማርት ሆንሽ! እኔ እኮ የህግ ባለሙያውን እንደዚህ ለወደፊት ማለት ነው ሴንሲቲቭ እንደዚህ አይነት መረጃዎች እዚህ ላይ ባትናገሪያቸው ጥሩ ነው። እንደዚህ አይነት ነገሮች እየተነገሩ ነው ብዙ ነገር ኢቨን እነዚህ ሰዎች መረጃ እንዲያሸሹ ያደረጋቸው አይደለ? እስከ አንቀርብም እስከ ማለት እስከ መሸማቀቅ እየደረሱ ያሉ ልጆቹ እየጠፉ ያሉት ያው እንደዚህ አይነት ነገሮች ሀፕን ሲያደርጉ ነው። ገብቶሻል? ሁሉም ሰው ከታች ሆኖ ነው እያዳመጠ ያለው። ላኪም አጋች የተባለው አብሮ የተጓዘው ምን ያለው ሁሉም ይከታተላል። እዚህ ገብቶሻል? ብሬክስ ባይዘዊ በቀደም ላይ ስከታተል አረብኛ ግን በጣም ሳደንቅ ነበር እና እንዳንተ አይነት አረብኛ የሚያወራ አበሻ ወንድ አላየውም። ሴት እንኳን አለ፣ ግን ወንድ ግን እንዳንተ አረብኛ አክሰንት እንደዚህ አበሻ መሆንክን ባናቅ በድምፅ ብቻ ብንሰማ ሌላ ዜጋ ነክ ብለን ነበር የምንጠረጠረው። እሺ ጥሩት እንድሪስ ማሩ በቃ ተስፋዬን አስተምረዋለሁ። አይ የሚገርም አክሰንት ነው ያለ፣ ግን በጣም ጎበዝ ማለት እውነት ለመናገር ሌሎችም ሰርተዋል። በጣም ደስ ይላል። አሁን የመኖች በሙሉ ነው የተቀባበሉት። እኛ በአረብኛ ባንሰራ ያ ሁሉ የመናዊ ዜጋ በአረብኛ ድምፅ ባልሆነ ነበር። ትክክል። በአማርኛ ቪዲዮ ከመስራት አልፎ አማርኛ ስንሰራ ያው ለኢትዮጵያውያን ብቻ ነው የሚደርሰው። አረብኛ ሲሆን ደግሞ ሞር ሌሎች ሀገራትም ጋር እንግሊዝኛ ብለውን እኮ አረብኛን ሁሉም ሀገራት ነጮች ራሱ አረብኛን እኮ መማር ጀምረዋል። አዎ እንዴ ሶማሊያውያን አረብኛ ይችላሉ፣ ጅቡቲ አረብኛ ይችላሉ፣ የመን፣ ሳውዲ፣ ሌሎችም አረብ ሀገራት እዛ ሲሆን ሰፋ ይላል እንትኑና ለምን ወጣ የሸዋው ቁጥሩን አላከም እኮ ኔትወርክ ነቅሎት ነው ካለ አስገቢው። እሺ ሳሪቲ እየላከልሽ ነው መሰለኝ አበባ። ማን ላስገባ? የሸዋ የሚባለው ልጅ ቁጥር ሊሰጠን አሁን የቤተሰቦቿን ቁጥር የባሏን ቁጥር ሁሉንም ለመስጠት ፈቃደኛ የሆነ ልጅ አለ አይደል? አለሽ እኮ ሞዴሬተር ሳሪቲ እኮ አንድ ቁጥር ጣፊማ የሞዴሬተር ምልክት አናትሽ ላይ አለ። እሺ ሀቡ ኦኬ አሁን አለ። እሺ ኦኬ ቅድም ማክሲመም 30 ሞልቶ እሺ ቲንክ አሁን ሌላም የሚያስፈልገን ነገር ከነዚህ ጋር ምናልባት ከሳውዲ ኤምባሲ ጋርም ኮሚኒኬት ማድረግ የሚኖርብን ይመስለናል። በጣም እዛ ጋር ለሚከናወኑት ነገሮች ኃላፊነት የሚወሰድበት ነገር ሰፋ